እግዚአብሔር አምላካችን ስም ለዘላለም የተባረከ ይሁን። እንግዲህ በ9/8/2018 በእግዚአብሔር ምሕረት በእግዚአብሔር ቸርነት በእግዚአብሔር ጥበቃና በእግዚአብሔር መልካምነት በእግዚአብሔር ርህራሄ ዛሬ ልንገናኝ ችለናል። እግዚአብሔር ለዘላለም ይባረክ። መልካምነቱን ከፊታችን እያደረገ የእግዚአብሔርን ወንጌል በድካምም በብርታትም እግዚአብሔር እየረዳን ስንደክም እየረዳን ስንወድቅ እያነሳን ስንስት እየመለሰን እግዚአብሔር አምላክ ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን ሆነን ሳለን ከክርስቶስ ጋር አንድ አድርጎን ዛሬ በቤቱ አድርጎናል። ጌታ ለዘላለም የተባረከ ይሁን። ልናመሰግን በማለዳ የእግዚአብሔር ምሕረት ከፍ ልናደርግ በዚህ ተገኝተናልና እንግዲህ መጽሐፍ ቅዱስ የእግዚአብሔር ቃል እንዲህ የሚል ቃል አለ። ይሄ የመጽሐፍ ቅዱስ የእግዚአብሔር ቃል ዛሬ ይዘንም የተነሳ ነው። የእግዚአብሔርን ወንጌል በጠዋትና በማታ በቀንና በሌሊት ባገኘንበት አጋጣሚ ሁሉ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እያልን የምንሰብከው የእግዚአብሔር ወንጌል እንዲህ ይላል። መጽሐፍ ቅዱስ ሳሙኤል ላይ የእግዚአብሔር ቃል አንደኛ ሳሙኤል ምዕራፍ 2 ከቁጥር 2 ላይ እንዲህ የሚል ቃል አለ። ሐና ስትጸልይ እያለ ነው ከቁጥር 1 የሚጀምረውና እኔ ግን 2 ቁጥር ላይ ያለችውን ቃል ልላት ፈልጋለሁ፣ ላነብ ፈልጋለሁ። እናንተም እንድትሰሙኝ በእግዚአብሔር ፍቅር ጠይቃችኋለሁ። እንዲህ ይላል፣ እንደ እግዚአብሔር ያለ ቅዱስ የለም፣ እንደ አምላካችንም ጻድቅ የለምና ከአንተ በቀር ቅዱስ የለም። እንደ አምላካችን ያለ ቅዱስ የለም፣ እንደ አምላካችን ያለ ቅዱስ የለም፣ እንደ አምላካችን ያለ ቅዱስ የለም። እንደ እግዚአብሔር ያለ ቅዱስ የለም፣ እንደ አምላካችን ያለ ጻድቅ የለም። እንደ እግዚአብሔር ያለ ቅዱስ የለም፣ እንደ አምላካችን ያለ ጻድቅ የለም ይልና ከአንተ በቀር ቅዱስ የለም፣ ከእግዚአብሔር በቀር ቅዱስ የለም። እግዚአብሔር አምላክ ቅዱስ ነው። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎድሎታል። እግዚአብሔር አምላክ ብቻውን ቅዱስ ነው። ቅዱስ ማለት ምንድነው? የተለየ። ቅዱስ ማለት ኃጢአት የሌለበት፣ ቅዱስ ማለት የነጻ፣ ቅዱስ ማለት ያረከሰ፣ ቅዱስ ማለት ከሌላው ጋር ያልተመሳሰለ፣ በኃጢአትና በተለያየ እግዚአብሔር በማይከብርበት ነገር ማለት ነው። ቀጥታ ትርጉሙ እንደ እግዚአብሔር ያለ ቅዱስ የለም፣ እንደ አምላካችንም ያለ ጻድቅ የለም። ይህን ጻድቅ የሆነውን አምላክ ልናመልክ የዚህን ጻድቅ የሆነውን አምላክ የጌታን ወንጌል ልንሰብክ እኛ ደግሞ እድልን ካገኘን ዛሬም በድጋሚ እንዲህ እንላለን፣ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ ያድናል። ኢየሱስ ጌታ ነው። ወንድሞቼ እድል ስላገኘን እግዚአብሔርን ዛሬም በድጋሚ እናከብረዋለን። ጌታ ለዘላለም ይባረክ። ምሕረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን ለልጁ ለመስፍን ያልከለከለ አምላክ ልዑል እግዚአብሔር ዛሬም በተቀደሰ መቅደሱ ላይ አለ። ክብሩን ጠቅልሎ የእስራኤል ቅዱስ እግዚአብሔር እርሱ ይውሰድ።